ሰላም ጤና ይስጥልን ክብራትና ክብራን እንደምን ውላችኋል። ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጊ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በኮስሞቲክስ ኢንዱስትሪ ውስጥ ከፍተኛ ተፈላጊነት ያለውን የሺያ ቅቤን ማምረት የሚያስችል የምርመራ ስራ እያከናወነ እንደሚገኝ የጋምቤላ ዩኒቨርሲቲ አስታወቀ። የሺያ ቅቤ በኮስሞቲክስ ኢንዱስትሪ ከፍተኛ ተፈላጊነት ያለው ሲሆን በምግብ ኢንዱስትሪውም በቾኮሌትና በኬክ ዝግጅት ላይ በፍሌቨርነት እንደሚያገለግልም ይገለጻል። በዓለም አቀፍ ደረጃ ተወዳዳሪነት ባለው መልኩ የሺያ ቅቤን ማምረት የሚያስችል የምርመራ ስራ እያከናወነ እንደሚገኝም የጋምቤላ ዩኒቨርሲቲ አስታውቋል። የጋምቤላ ዩኒቨርሲቲ ፕሬዝዳንት ዶክተር ድሪባ ኢቲቻ ከብስራት ራዲዮ ጋር በነበራቸው ቆይታ የሺያ በተር ዛፍ በክልሉ በስፋት ይገኛል፣ ማህበረሰቡ ለኮስሞቲክስና ለምግብ ዘይትነት በባህላዊ መንገድ ሲጠቀምበት እንደነበረ አስታውሰው የሺያ ቅቤ ባህላዊ አወጣጥ አድካሚ መሆኑንም ተናግረዋል። በኢትዮጵያ በሺያ በተር የተፈጥሮ ዛፍ በጋምቤላ ክልል ብቻ እንደሚገኝ ጠቁመው ዛፉን የጋምቤላ ብራንድ ለማድረግ ከሚመለከታቸው አካላት ጋር ሰፊ ስራዎችም የተከናወኑ እንደሚገኙ አብራርተዋል። እስካሁን ድረስ የተደረጉ ያሉት የምርመራ ስራዎችም ውጤታማነቱ አጥጋቢ መሆኑ የተገለጸ ሲሆን የሺያ ዛፍ ቀጣይነት ባለው መልኩ ለክልሉ ብሎም እንደ ሀገር ተገቢውን ጥቅም እንዲሰጥ የምርምር ስራዎችን አጠናክሮ እንደሚቀጥል አክለዋል። የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት፣ የጋምቤላ ዩኒቨርሲቲና ሌሎችም የሚመለከታቸው አካላት በተገኙበት የሺያ ዛፍ ችግኝ ተከላ መርሃ ግብር መከናወኑም ተገልጿል ስትል ቅድስት ደጀኔ ዘግባለች። ደንበኛዬን ቀማኸኝ በማለት የገዛ አጎቱን የገደለው ግለሰብ በእስራት ተቀጥቷል። በአዳማ ከተማ አስተዳደር ዳቤ ክፍለ ከተማ ትውልድና እድገቱ የሆነው ጌታሁን ረታ በዳዳ በአሸዋ ጫኝና አውራጅነት ስራ ተሰማርቶ የሚኖር በ20ዎቹ እድሜ አጋማሽ ላይ የሚገኝ ወጣት ነው። ቱሉ በዳዳ የተባለው የጌታሁን አጎት በዚሁ በተመሳሳይ የአሸዋ ጫኝና አውራጅነትም ስራ ተሰማርተው በአካባቢው ከወንድማቸው ልጅ ጋር ይሰራሉ። ይህ የአሸዋ መጫንና የማውረድ ስራ ደህና ገቢ ያለው የጌታውንና የአቶ ቱሉ ቤተሰቦች የቆየ መተዳደሪያ እንደነበርም የከተማ ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ዋና ኢንስፔክተር ታምራት ጌታሁን ለብስራት ራዲዮም ተናግሯል። በታምራትና በአቶ ቱሉ መካከል ያለው ግንኙነት ሰላማዊ በሆነ መንገድ የራሳቸውን ደንበኛ አፍርተው እየሰሩ የነበረ ቢሆንም የጌታሁን ረታ ደንበኞች ተገልብጠው ወደ አቶ ቱሉ በዳዳ ይሄዳሉ። በዚህም የጌታሁን ስራ ሲቀዘቅዝ የአጎት ስራ ደግሞ ሞቅ ማለት ይጀምራል። ይህ ጉዳይ ትልቅ ቅራኔና ለመግባባትን በመካከላቸው እንደፈጠረና መነጋገር ማቆማቸውም ይነሳል። በዚህም መስከረም 5 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ አለመግባባቱ ወደ ግጭትም ያመራል። በሁለቱ መካከል የቃላት ልውውጥ ተፈጥሮ ጌታሁን እንዴት የኔን ደንበኞች አስኮብልለህ ትወስዳለህ ሲል፣ አጎት ደግሞ ደንበኛህን በደንብ መያዝ ያለብህ አንተ ነህ፣ እኔ ምን ላድርግ ሲሉ፣ በዚህ ንግግር እንዴት ውስጥ የገባው ጌታሁን ለአሸዋ መጫኛ የሚጠቀምበትን አካፋ በማንሳት የአጎቱ አንገት ላይ በማሳረፍ ከፍተኛ ጉዳትን ያደርስባቸዋል። የደረሰባቸው ጉዳት ከፍተኛ በመሆኑም የአካባቢ ሰዎች ተሰባስበው ወደ አዳማ ሆስፒታል ይላካሉ። አዳማ ሆስፒታል የገቡት አቶ ቱሉ በዳዳ በሕክምና ሲረዱ ቆይተው ከ20 ቀናት በኋላ ጥቅምት 17 ቀን 2018 ዓ.ም ህይወታቸው ያልፋል። ፖሊስም በደረሰው መረጃ መሰረት የሟች አስክሬን ለምርመራ ወደ ዳግማዊ ምኒልክ ሆስፒታል በመላክ በዚህ ድርጊት የተጠረጠረውን ጌታሁን ረታን በቁጥጥር ስር በማዋልም የምርመራ መዝገቡን በተለያዩ ማስረጃዎች ማጣራትም ይጀምራሉ። የምርመራ መዝገቡን በማጣራት ካጠናቀቀ በኋላ ለአቃቤ ሕግ ይልካል። አቃቤ ሕግም በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን የተመለከተው የአዳማ ከተማ አስተዳደር ከፍተኛ ፍርድ ቤት ሚያዝያ 18 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጌታሁን ረታ የፈጸመው ወንጀል ከባድ ጭካኔ የተሞላበት ቢሆንም በተለያዩ የክስ ማቅለያዎች በ14 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲሉ ዋና ኢንስፔክተር ታምራት ጌታሁን ጨምረው ለብስራት ራዲዮ ተናግረዋል ስትል ሰብል አበበ ዘግባለች። ኮሜርሻል ኖሚኒስ 60ኛ ዓመት የምስረታ በዓሉን አክብሯል። ኮሜርሻል ኖሚኒስ በ60 ዓመታት በላይ በተቋማዊ አገልግሎትን በመስጠት የህዝብ ኢንተርፕራይዝ ዲሲፕሊን ከገበያ ተኮር ምላሽ ሰጭነት ጋር በማጣመር ለ42000 በላይ ሰራተኞችን በአገልግሎት ስምምነቶች ስር በማስተዳደርና በመላ አገሪቱ ከ60 በላይ ተቋማትን በመደገፍም ወደ ብሔራዊ የኃይል ማመንጫ መሸጋገሩን የኮሜርሻል ኖሚኒስ ዋና ስራ አስፈጻሚ ኮማንደር ጥላሁን ጸጋይ ገልጸዋል። በአዲስ አበባና በክልሎች ውስጥም ካሉ 32 ማዕከላት የሚሰራ ሲሆን ባለፈው በጀት ዓመት ከ5.6 ቢሊዮን ብር በላይ የገቢ እድገት አዝማሚያ ያለው ጠንካራ ብሔራዊ አሻራ ያለው መሆኑንም ተገልጿል። ኮሜርሻል ኖሚኒስ ከሚሰጣቸው አገልግሎቶች ውስጥም የሀገር ውስጥ የሰው ኃይል አቅርቦትና አገልግሎት አስተዳደር፣ የተሟላ የጽዳት አገልግሎት፣ የካሳና ሌሎችም ክፍያዎችን መፈጸም፣ ህንጻዎችን ቤቶችንና ንብረቶችን ማስተዳደር፣ የፈንድ አስተዳደርና የገቢ መሰብሰብ፣ ህንጻዎችን መግዛትና መሸጥ እንዲሁም የተለያዩ ትዕይንቶችን ማዘጋጀትና በሰፊው እየሰራ እንደሚገኝ ተገልጿል። በቅርብ ጊዜ ውስጥም የውጭ ሀገር ስራ ስምሪት፣ የሪል ስቴትና የልብስ ስራዎች ላይ በመሳተፍም ወደ ስራ እንደሚገባም አስታውቋል ስትል ሰማር አለባቸው ዘግባለች። ክቡራትና ክቡራን ወደ ባህር ማዶ መረጃችን ስንሻገር መዳረሻችን ብሪታንያ ይሆናል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ከስልጣን እንዲለቁ በርካታ የፓርቲያቸው አባላት ጠይቀዋል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ባለፈው ሳምንት ፓርቲው የደረሰበትን አስከፊ የአካባቢ ምርጫ ሽንፈት ተከትሎ ከ80 በላይ የሌበር ፓርላማ አባላት
ከስልጣን እንዲለቁ ጠይቀዋል። ካቢኔው ጠቅላይ ሚኒስትሩ ስልጣን ይልቀቁ በሚለው ጉዳይ ላይ ተከፋፍሎ ማክሰኞ ዕለትም ለስብሰባ ተገናኝተዋል። የስታርመር ዋና ጸሐፊ ኤምፒ ዳረን ጆንስ ለስካይ ኒውስ እንደተናገሩትም ጠቅላይ ሚኒስትሩ ከባልደረቦቻቸው ጋር የተነጋገሩ ነበር ብለዋል። የእንግሊዝ የሀገር ውስጥ ጉዳይ ሚኒስትር ሻባና ማህሙድ ጠቅላይ ሚኒስትሩ የስራ መልቀቂያ ጊዜ እንዲያስቀምጡ ከሚጠይቁ አናሳ የካቢኔ ሚኒስትሮች መካከልም አንዱ ናቸው። በርካታ የሌበር ፓርቲ ተወካዮችም ጠቅላይ ሚኒስትሩ በአስቸኳይ ስልጣናቸውን እንዲለቁ ወይም የሚለቁበትን ጊዜ ሰሌዳ እንዲያወጡም በይፋ አሳስበዋል። የዲቮሉሽን የእምነትና ማህበረሰቦች ጁኒየር ሚኒስትር የሆነችው ሚያታ ፋምቡሌ ማክሰኞ ዕለት እንደተናገረችው ስታርመር የህዝብ አመኔታም አጥተዋል ብላለች። አክላም በኤክስ ላይ እንደጻፈችው ጠቅላይ ሚኒስትሩ ለሀገርና ለፓርቲ ትክክለኛውን ነገር እንዲያደርጉ እናም የስልጣን ሽግግር ጊዜ እንዲወስኑ እጠይቃለሁም ስትል ጽፋለች። ባለፈው ሐሙስ በተካሄደው የአካባቢ ምርጫ ሌበር ፓርቲ ከ1400 በላይ መቀመጫዎችን ሲያጣ በዌልስ ስልጣኑን በሪፎርምና በአረንጓዴዎቹ ፓርቲም ተነጥቋል። ዶናልድ ትራምፕ ቬንዙዌላን 51ኛዋ የአሜሪካ ግዛት ለማድረግ እንደሚያስብ ሲናገሩ ሰምተናል ያሉት የቬንዙዌላ ፕሬዚዳንት ሮድሪጌዝ በሄግ ዓለም አቀፍ ፍርድ ቤት ለጋዜጠኞችም ተናግሯል። ፕሬዚዳንቷ በቬንዙዌላና በጉያና መካከል በሀብት የበለጸገውን የኤሴቢኮ ስልጣንን በተመለከተ ለ10 ዓመታት በዘለቀው ውዝግብ ለመጨረሻ ችሎት ለመታደም በሄግ ተገኝታም ነበር። ነጻነት ሂደታችንን እንወዳለን፣ የነጻነት ትግሎቻችንን እንወዳለን። እናም ነጻነቷን ለማስጠበቅ ቅኝ ገዢዎችን ለመታገል ህይወታችንን የሰጡ የወንዶችና ሚስቶችን ክብር ታሪክ ለሆነውን ማንነታችንን ሉዓላዊነትን የነጻነት ሂደታችንን እንወዳለን፣ ነጻነት ጀግኖቻችንን እንወዳለን። እናም ነጻነቷን ለማስጠበቅም ቅኝ ገዢዎችን ለመታገል ህይወታችንን የሰጡ ወንዶችና ሴቶችን የክብር ታሪክም የሆነውን ታማኝነት፣ ሉዓላዊነት፣ ነጻነትና ታሪካችንን መጠበቃችንንም እንቀጥላለን ስትልም ተናግራለች። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ቬንዙዌላን የአሜሪካ ግዛት ስለማድረግ አስተያየታቸውን ከሰጡ በኋላ ፕሬዚዳንቷም ተቃውሟን አሰምታለች። በጥር 2 የቀድሞ የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ ከቤታቸው ካራካስ ወደ አሜሪካ ተይዘው መወሰዳቸውን ተከትሎ ትራምፕ ከቬንዙዌላ ጋር በጥሩ ሁኔታ እየተስማማን ነው ብለዋል። ኔትፍሊክስ ህጻናትን ጨምሮ ተጠቃሚዎቹን ይሰልላል በሚል ተከሷል። ኔትፍሊክስ በአሜሪካ ግዛት ውስጥ ያሉ ህጻናትና ጎልማሶችን ያለ ፈቃዳቸው መረጃ ይሰበስባል በሚል በቴክሳስ ተከሷል። የቴክሳስ አቃቢ ህግ ጀኔራል ኬን ፓክስተን ተጠቃሚዎች በመድረኩ ላይ ስለሚያሳዩት ባህሪ በቢሊዮኖች የሚቆጠሩ መረጃዎችን ይመዘግባል እናም ገቢ ያደርጋለን ብለዋል። በመድረኩ ላይ ያለው እያንዳንዱ መስተጋብር ስለተጠቃሚው መረጃን የሚገልጽ የነጥብ መረጃም ነው ብለውታል። ኔትፍሊክስም ክሱን የሐሰት ውንጀላ በማለት ውድቅ አድርጎ በፍርድ ቤት ሞግታቸዋለሁ ሲል ለሮይተርስ በሰጠው መግለጫም ገልጿል። የኔትፍሊክስ ቃል አቀባይ ለዜና ወኪል ለተናገሩትም ለታላቂቱ የቴክሳስ ግዛትና አቃቢ ህግ ፓክስተን በአክብሮት ይህ ክስ ተገቢነት የጎደለውና የተሳሳተ እና የተዛባ መረጃ ላይ የተመሰረተ ነው ሲሉም ተናግረዋል። ኔትፍሊክስ የአባሎቻችንን ግላዊነት በጣም አካብዶ ይወስደዋል እናም በምንሰራበትን ቦታ ሁሉ የግላዊነት ጥበቃ ህጎችንም እናከብራለን ብለዋል። የኩባንያው የቀድሞ አለቃ ሪድ ሄስቲንግስ የተጠቃሚዎቹን መረጃ አንሰበስብም ሲሉም ተደምጠዋል። ነገር ግን የክስ መዝገቡ ኔትፍሊክስ ሰዎችን ለማቆየት ሰፊ የሱስ ዲዛይን የባህሪያትን በመሰብሰብ እናም ሰፊ ተጠቃሚነት እንቅስቃሴ እንደተጠቀመም ያሳያል ሲል ተገልጿል። ክቡራትና ክቡራን ከብስራት ዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎችን በማጋራት ቤዛቤት አራገብራችሁ ቆየሁኝ። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ውሎ